ፍፄ ከሱ የማይጠበቅ ከባድ ስህተት ሰራ። ብሩክና ሀይሚን የሚያውቃቸው አብሯቸው ያለ ጓደኛ ነው። ሀይሚና ብሩክን እንደ ማስታረቅ ሁለቱን ለመለያየት ደግሞ ከአብሳላት ጋር በመሆን ሰሞኑን ጥሩ ሙድ ላይ አይደለህምና ልንጋብዝህ ወይም ልጋብዝ እፈልጋለሁ በማለት በቤቱ በመገኘት ደስ የማይል ነገር ብሩኬ ከሀይሚ ጋር እንዲለያይ ያለው ፍላጎት በጣም ያሳፍራል። ምክንያቱም የሰሞኑን ክፍተት አይታ የአብሳላትም ምንስ መጋበዝ ምንስ ሙያተኛ ሴት ነኝ ካለች በራሷ ቤት ጋብዛ ነው እንጂ በሰው ኪችን ወይንም በሰው ቤት አይደለም። በሰው ቃል ሰርቶ የሰውን ባል መጋበዝ በጣም ያሳፍራል። በእውነት አይጠበቅም ከዚህ ከሀይሜ እኩል እንኳን ያብሳላት አትሆንም፣ ምኗም ጋር አትደርስም፣ ከቅልጥፍና ከሁሉም ነገር ማለት ነው። ግን በጣም የሚያሳፍረው የብሩክ ጓደኛ ነው። ያንን ፕሮግራም ወይም ምግብ አዘጋጅተውለት እንኳን እንጭፉ ነው ወደዛ ቦታ ሲወስዱት ሀይሚ መጣቸው እያለ ነበር የሀይሚን ስም እየጠራውና ፍፄ ያደረገው በጣም በእውነት ይደብራል። በጣም ይደብራል። ከነሱ ጎን ሆኖ የነሱ አድናቂ ሆኖ ነበረ የምናውቀው። ግን ደግሞ አሁን በተደረገው ነገር ህይወቷ እንዲመሰቃቀል እያደረገው ዋነኛው ጥፋተኛ የገዛ ወንድሟ ኤፍሬም ነው። ኤፍሬም አሁን ያደረገውን ነገር እህቱ ስታይ ምን እንደሚሰማት ሊገባው ይገባል። ምክንያቱም በሷ ቤት በራሷ ቤት በራሷ ኪችን በራሷ እቃዎች ለሷ ባል ወይንም ለምትወደው ልጅ ሌላ ያቺ የምትጠረጥራት የማትወዳት ሴት ገብታ መስጠቷ በጣም ያሳፍራል። እሺ እሷ አስፈላጎት ይኖራል። የገዛ ጓደኛው ምን አንከረፈፈው? ከሷ ጎን ሆኖ በሷ ሀሳብ ያንን ሀሳብ ደግሞ ተደግፎ ተስማምቶ እሺ ብሎ ብሩክን በዛ መልክ ማድረጉ ይሄ ብሩክና ሀይሜን ለመለየት የታሰበ እቅድ ነውና ከብሩክና ከሀይሚ ህይወት ሁለቱም ውልቅ ማለት አለባቸው። ምክንያቱም ፍፄም እያስመሰለ ኖሯል የቆየው። የብሩክ ትክክለኛ ጓደኛው ቢሆን ሀይሚ ወንድሟ እንደወሰዳት መረዳት፣ የወንድሟን ሀሳብ እየተከተለች እንደሆነ መረዳት፣ ወንድሟ እንደማይጠቅማት መረዳትና የሀይሚን የመጨረሻ ውሳኔ እስከሚታወቅ ድረስ ደግሞ በሁለቱ መካከል ጣልቃ ገብቶ ማንም ሰው መስጠት የለባትም። የእሷን ቤተሰቦች የእሱን ቤተሰቦች ሁለቱ ከጨረሱ በኋላ ነው አይደለም ጓደኛ በሰው ህይወት ገብቶ እንደዚህ አይነት ነገር ለመወሰን ማለት ነው። እና ብሩክ በተደረገው ነገር በጣም ነው የተሰማው። እኔ እጄን በአንቺ ላይ አልሰነዝርም፣ ግን እባክሽ ታይኝ ብሎ ነው በጣም እየተበሳጨው። በእውነትም መደረግ የለበትም። ጥሩ ሙድ ላይ ባልሆነ ሰዓት ላይ እንደዚህ አይነት የነገሩ ብጥብጥ መነሻው በሷ እንደሆነ እንዴት አይገባትም? በእውነት በጣም አንዳንድ ስግጥ ያለ ሰው በጣም ያስጠላል። እና በጣም ስግጥ ያለ ማለት ተነግራለች። ከዛም ቤት እንድትወጣ ያደረገው ወንድሟ ሴት እያመጣ በሴት ስለተጠረጠረ ነው ብሩክ እና ኤፍሬምም በዛ ምክንያት እህቱን ይዞ ወጣው። አሁን ጥፋቴ አንደኛው የኔ ነው፣ ህይወት ያመሰቃቀልኩት እኔ ነኝ ብላ ራሷን እንደመገምገም ፍፄም ቢሆን ችግሩን ያውቃል። የቤት ድረስ አንከርፎ ይዟት ሲመጣ ሀይሚ ከፍ ዝቅ አርጋ ተናግረዋለች። ለምን ቤቴን አሳየህ? የእሷ ቤት መሰለ ሆይ? እንዴት የቤት ድረስ ይዘሃት ትመጣለህ? አንተም የነገሩ ተባባሪ ነህ ብላ ነበረ እየወቀሰችው። ታዲያ ችግሩን ነገሩን የሁለቱ ጸብ መነሻው ምንድን ነው የሚለውን እየገባው እያወቀ እንደገና እሷን ጎትቶ ቤት ድረስ አንጥቶ ብሩክ ይደሰታል ብሎ ማሰብ ይሄ የጅል ሀሳብ ነው። በእውነት ከነሱ የማይጠበቅ ነው። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናል ተከታይ ወይ ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላለሁ። በእውነት የዛሬው በጣም 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 ያናድዳል። በትላንትናው ክፍል ብሩክና ሀይሚ ተገናኝተው ያው ይቅርታውን እንደተቀበለችው ማለቴ እሱም ደግሞ እሱ እውነቱን ስላወጣላትና ጥፋተኛ እንዳልሆነ ስለነገራት በዛም ሀይሚ ጥሩ ሆናለች። ግን ሁለታችንም ይቅር ተባብለን በቃ እኔም ባልተባልኩት እና ባልዋልኩበት ስሜ ጠፍቷል፣ ያንን ትቼዋለሁ፣ ጥፊውንም እሱንም ትቼዋለሁ። ግን በቃ እኔ ላንቺ ስል የማልሆነው ነገር የለም ብሏት ይቅርታ እንዳደረኩልሽ አድርጊልኝና እነቀጥ ስላት የሀይሚ ምላሽ ምን ነበረ? አሁን ያለሁበት ጊዜ ይህንን ማስብበት አይደለም
ደረጃ አይደለም ብላለች። ምክንያቱም የመጨረሻ ውሳኔዋን አልወሰነችም። ታዲያ እነኚህ ሰዎች የመጨረሻ ውሳኔያቸው ሳይታወቅ እሱም ባለው ህመም ላይ እሷን እያሰበ ነው። እሷም ግራ በገባት በወንድሟ ነው በብሩክ ነው ይሄ ነገር ጥፋተኛው እያለች በምትወዛገብበት ሰዓት ላይ ደግሞ ከረፈፏ የአብሳላት ክርፍፍ እያለች መታ ሰሞኑን ጥሩ ሙድ ላይ አይደለህምና እንድትደሰት እፈልጋለሁ ብሎ መጋበዝ። የሚያስጠላው ደግሞ በገዛ ቤቱ በእውነት በጣም የሆነ ዝቅ ማለት ነው። ራሱ ተፈለገች ውጭ አትጋብዘው፣ ከፈለገች ቤቷ ሙያተኛ ጎበዝ ሴት ከሆነች ቤቷ ስርት አድርጋ፣ ካልቻለችም ውጭ አትጋብዝም ነው ላዚም ቤት ውጭ አትጋብዝም። ምን አንከረፈፋት ቤት ድረስ። በጣም የሚያናድደው ደግሞ በጣም ወራዳው ደግሞ የሚያናድደው ፍፄ ነው። እሺ የፍፄ አሁን ሀይሚ ስትመጣ መመኑ በባለፈው በጣም ሰድበዋለች። ከፍስቅ አድርጋ ነው የሰደበችው የአብሳላትን ይዞ የመጣ ጊዜ። አሁን ደግሞ እንደገና በገዛ ቤቷ ውስጥ ምግብ ተዘጋጅቶ ከአብሳላት ጎን ሆኖ ብሩኬን በዚህ መልክ ማድረግ ነው። ምግቡ ላይ የምንጨምረው ሀሳቡን ወደ አብሳላት እንዲያደርግ አስቦ ነበረ። በእውነት በጣም ይደብራል። ሀይሚ ስትመጣ ነገ ትመጣለች ማለት ነገ ጠብቁ። ይህንን ነገር ታየዋለች፣ ቪዲዮውን ትሰማለች። የዚህን ደግሞ ከባድ ብጥብጥ ይፈጠራል። ምክንያቱም ፍፄ ከሀይሚ ጎን እንደሆነ ከአብሳላት ጎን እንደሆነ ያስታውቃል። ብሩኬን ከእናንተ ጎን ነኝ፣ እውነቱ እንዲወጣ ፈልጋለሁኝ እና እንሄዳል በተዚያ መተዋለሁ እያለ የፎከረው ኤፍሬምን ሲያስመስል ነው። ውሸታ ቤት ድረስ ሲሄዱ ብሩክን ቢወደው ወይንም ጥሩን ታማኝ ጓደኛ ቢሆነው ሁለቱን ለማስማማት ነበረ መጣር ያለበት። መጣላት እኮ ያለ እኮ ነው። ጥንዶች ሳይጣሉ ይኖራሉ እንዴ? በጣም ነው የሚበጣበጡት። ስለዚህ ነገሮችን እነኛን ደግሞ ለመፍታት የሚፈታላቸው ነው ጓደኛ ማለት፣ የሚያራርቅ አይደለም። ስለዚህ ፍፄ በጣም የሚያሳፍር ነው፣ በጣም ማለት ነው ያናደዳል። ብሩኬም እሱን ለብቻው እንዴት እንደሚያናግረው እሱን በቀጣይ ክፍል እንገናኛለን ወይንም ከች እንላለን ማለት ነው። ቤተሰብ እውነት በጣም ስለተናደድኩ ነው። ያናድዳል። ስሬስ እስኪ እናንተ አስቡት ማለት ሁለቱን ለማጣመር ወይም ሁለቱን በመካከላቸው ገብቶ ህይወታቸውን ያመሰቃቀለው ወንድሟ ነው። ያ ወንድሟን እሱ ከህይወታቸው እንዲወጣ የራሱን ህይወት እንዲኖር የራሷን ህይወት እሷ ደግሞ እንድትኖርበት የእሱ ጥፋትን እንዲያርም ወይንም እንዲተው አርፎ እንዲቀመጥ ማገዝ ነው እንጂ ሌላ ጭንቀት ውስጥ አሁን ብሩኬን ሌላ ጭንቀት ውስጥ ከተቱት። ሀይሚ መልሳ አሁንም ከዛች ሴት ጋር አንተ አልተፋታህም፣ አየህ አለች። እኔን ዝም ብለህ ነው ውሸት ግን ይቅርታ ከኔ ጋር እንቀጥል እያለ እኔን የምታታልለኝ እያለች ደግሞ ሀይሚ እንድትጠረጥር ነው ያደረገው ማለት ነው። ፍፄ የፍፄ ክፋት ወይንም ስራ በጣም ያሳፍራል። በቀጣይ ክፍል በሌላ እስከምንገናኝ ቤተሰብ ያላችሁበት ሰላም ቆዩልኝ። የፍፄ ማናደድ ንድድድ ያደርጋል ማለት ነው። ቤተሰብ ባይ ባይ።